ሰላም ሰላም ውድ የጸዳ አካዳሚ ቤተሰቦች እንኳን ወደዚህ ቻናል በሰላም መጣችሁ። በዚህ ቻናል ትምህርቶችን እያስተማርን እንገኛለን። የምናስተምራቸው ትምህርቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማርን እንገኛለን። ስለዚህ ለመማር የምትፈልጉ ቤተሰቦች ቪዲዮ ላይ በማስቀምጠው ቁጥር በማንኛውም ሰዓት በመደወል መማርና መከታተል ይቻላል ማለት ነው። እሺ ውድ ቤተሰቦቼ በዛሬው ትምህርታችን ወይም ቪዲዮአችን ደግሞ ከባለፈው የሚቀጥለውን ክፍል 48ኛ ትምህርታችንን ይዤላችሁ መጥቻለሁ ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን የሚለውን ትምህርት ከጀመርን ዛሬ 48ኛ ቀናችን ላይ ደርሰናል ማለት ነው። እንዴት በቀላል መንገድ የእንግሊዘኛ ክህሎታችንን ማዳበር ማሻሻል እንችላለን እና ዛሬ እጅግ አስፈላጊ ትምህርት ነው ይዤላችሁ መጣሁት ማለት ነው። ስለዚህ ቪዲዮውን እስከ መጨረሻ ማየት እንዳትረሱ። እንዲሁም ኦንላይን ለማንፈልጉ ቤተሰቦች ደግሞ በማንኛውም ሰዓት በመደወል አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎችን ትምህርት እያስተማረን ስለምንገኝ በፈለጋችሁ ሰዓት ደውላችሁ መማር መከታተል ትችላላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እንሄዳለን ማለት ነው። መጀመሪያ እንዴት እናንብበው፣ ከዛ ትርጉሙስ ምን ማለት ነው፣ የሆነ ሰው እንደዚህ ቢጠይቀን እኛስ ምን ብለን መመለስ እንችላለን የሚለውን ትምህርት በደንብ ስለምናይ ቪዲዮውን እስከ መጨረሻ በድጋሚ ማየት እንዳትረሱ ማለት ነው። ያ እንጀምር። እዚህ ጋር አሁን እንዴት እናንብበው፣ ደብሊው ኤች ኤን ምን ብለን ማንበብ ነው። ደብሊው እዚህ ጋር ኤች ሳይለንት ነች፣ ኤችን አናነባትም ማለት ነው። ስለዚህ ደብሊው ኢን በአንድ ላይ ዌ ብላችሁ ማንበብ፣ ዌ አር ኤን ር ዌር ዌር አር ኤን አር አር ዋይ ኦ ዩን ዩ ብለን ማንበብ፣ ዌር አር ዩ ዌር አር ዩ ምን ማለት ነው? የት ነህ ወይም የት ነሽ ስለኔ የሆነ ሰው ምን ይላል ማለት ነው። ዌር አር ዩ ዌር አር ዩ እንላለን ማለት ነው። ዌር ማለት ምንድነው? ቦታ ስንጠይቅ ተጠቀመው። አር ዩ ስትሉ ደግሞ አንተ ወይም አንቺ ማለታችሁ ነው። ስለዚህ ዌር አር ዩ ካላችሁ አንተ የት ነህ ወይም የት ነሽ የት ነህ ስትሉ ዌር አር ዩ ትላላችሁ ማለት ነው። ዌር አር ዩ ከዛ መልሳችን በቀላሉ ምን ብሎ ሊመልስ ይችላል? አይ አም ኤቲን አትላችሁ ማንበብ፣ ኤች ኦን ሆ ኤም ኢን ም ብለን ማንበብ፣ ሆም ሆም አይ አም አት ሆም አም አት ሆም አም አት ሆም ካልን ማለታችን ነው ቤት ነኝ እኔ ቤት ነኝ ብለን በቀላሉ መለስን ማለት ነው። እናንተ ደግሞ አሁን ለምሳሌ አይ አም አት ብላችሁ ያላችሁበትን ቦታ መግለጽ ትችላላችሁ ማለት ነው። ስለዚህ አይ አም አት ሆም ቤት ነኝ አላችሁ ማለት ነው። ከዛስ እዚህ ጋር አሁን ደብሊው ኤች ኦ አለ። ደብሊው ኤች ኦ አሁንም ማን ነው? ኤች ሳይለንት ነው ማለት ነው ድምፁ። ስለዚህ ደብሊው ኦን ይቅርታ፣ ደብሊው ዜጋ አይነበብም ማለት ነው። ይቅርታ፣ ኤች ኦን ሁ ብላችሁ ማንበብ፣ ሁ ደብሊው ዜጋ ሳይለንት ነው ማለት ነው። ስለዚህ ሁ አላችሁ፣ ሁ ኤስን ኢዝ ብለን ማንበብ፣ ኤች ኤን ሂ ብለን ማንበብ። ስለዚህ ሁ ኢዝ ሂ ሁ ኢዝ ሂ ምን ማለት ነው? ማን ነው እሱ ማናት እሷ ለማለት ስትፈልጉ ይቅርታ ማን ነው እሱ ለማለት ስትፈልጉ ምን ትላላችሁ ማለት ነው። ሁ ኢዝ ሂ ሁ ማለት ማን ነው ለማለት ነው። ሂ ማለት ደግሞ ምንድነው? እሱ ማለት ነው። ስለዚህ ሁ ኢዝ ሂ ካላችሁ ማን ነው እሱ ማን ነው ስትሉ ሁ ኢዝ ሂ ትላላችሁ። ሁ ማለት ማን ለሰዎቹ ማን ለማለት ስትፈልጉ ለሴትም ለወንድም ለሰው ከሆነ ሁን ትጠቀማላችሁ ማለት ነው። ኢዝ ነው እያለ ነው። ሂ ማለት እሱ። ስለዚህ እሱ ማን ነው ስትሉ በዚህ በቀላሉ መጠየቅ ትችላላችሁ ማለት ነው። ከዛ ሂ ኤች ኢን ሂ ብላችሁ ማንበብ። እቺ ኢዝ ማለት ናት። እቺ ከኮማ በኋላ ኤስ ካለች ኢዝ ለማለት ነች። ስለዚህ ሂ ኢዝ ብላችሁ አንብቡት። ሂ ኢዝ ኤም ዋይ ማይ ብላችሁ ማንበብ። ኤፍን ፍ አር አይን ሬ ኤንን ን ዲን ድ ብላችሁ ማንበብ። ፍሬንድ ሂ ኢዝ ማይ ፍሬንድ ምን ማለት ነው? ጓደኛዬ ነው እሱ ጓደኛዬ ነው ብላችሁ በቀላሉ መመለስ ቻላችሁ ማለት ነው። ሂ ስትሉ ምንድን ነው? እሱ እያላችሁ ነው። ሂ ኢዝ እሱ ነው ምንድን ማይ ማለት የኔ። ስለዚህ ፍሬንድ ደግሞ ጓደኛ። ስለዚህ እሱ ጓደኛዬ ነው ብላችሁ በቀላሉ መለሳችሁ ማለት ነው። ከዛስ አሁን ደግሞ እዚህ ጋር አሁንም ደብሊው ኤች ኤን ዌይ ብለን ማንበብ፣ አር ኤን ር ዌር አይ ኤስን ኢዝ ኤስ ኤች ኤን ሺ ብለን ማንበብ፣ ሺ ዌር ኢዝ ሺ ዌር ኢዝ ሺ ምን ማለት ነው? እሷ የት ናት እሷ የት ነች ለማለት ስትፈልጉ ዌር ኢዝ ሺ ዌር ማለት የት ማለት ነው። ኢዝ ሺ ስትሉ ሺ ማለት ደግሞ እሷ ማለት ነው። ስለዚህ ዌር ኢዝ ሺ ካላችሁ እሷ የት ናት እሷ የት ነች ስትሉ ዌር ኢዝ ሺ ትላላችሁ ማለት ነው። ከዛ መልሳችን ምን ሊሆን ይችላል? ለምሳሌ ኤስ ኤች ኢን አሁንም ሺ ብላችሁ ማንበብ፣ አይኤስን ሺ ኢዝ ለማለት ነው ብያችኋለሁ። ስለዚህ ሺ ኢዝ አላችሁ። ኤቲን አት ብላችሁ ማንበብ፣ ደብሊው ኦን ወ ብለን ማንበብ፣ አርን ር ኬንክ ብለን ማንበብ፣ ወርክ ሺ ኢዝ አት
ሺ ኢዝ አት ወርክ ምን ማለት ነው? እሷ ስራ ላይ ናት። እሷ ስራ ላይ ናት ስትሉ ምን ትላላችሁ ማለት ነው? ሺ ኢዝ አት ወርክ ትላላችሁ ማለት ነው። እሷ የት ናት? እሷ ስራ ናት። ስራ ናት ስትሉ ሺ ኢዝ አት ወርክ ትላላችሁ ማለት ነው። ሺ ማለት እሷ ማለት አይደለም። አት ማለት ደግሞ ኦልሬዲ አሁን ወርክ ስራ ነው። ስለዚህ ስራ ላይ መሆኗን ነው የሚገልጸው አት ማለት ነው። ስለዚህ ሺ ኢዝ አት ወርክ ካላችሁ ስራ ላይ ነች ወይም ስራ ላይ ናት እያላችሁ ነው ማለት ነው። ከዛ እናንተ የምትመልሱት ጥያቄ አለ። ምን ማለት ነው? ዌር ኢዝ ሂ፣ ዌር ኢዝ ሂ። ይሄ ደግሞ ቅድም እዚህ ጋር ዌር ኢዝ ሂ ስንል እሷ የት ነች? እዚህ ጋር ደግሞ ዌር ኢዝ ሂ ስንል ምን ማለታችን ነው? እስኪ ኮሜንት ሴክሽን ላይ በአማርኛ በጣም ቀላል ነው። ኮሜንት ሴክሽን ላይ ጻፉልኝ ማለት ነው ትርጉሙን። አሁን ወደ ቀጣይ እንለፍ። እዚህ ጋር ደግሞ ምን ይላል? አሁን ኤች ኦን እንደማንበብ አለባችሁ እንደ ሀ፣ ዳብሊውን ው ብለን ማንበብ፣ ሃው አይኤስን ኢዝ፣ ኤስኤችን ሺ ብለን ማንበብ፣ ኤስኤችን ሺ፣ ሃው ኢዝ ሺ፣ ሃው ኢዝ ሺ ምን ማለት ነው? እንዴት ናት? እሷ እንዴት ነች? እሷ እንዴት ናት ስትሉ ሃው ኢዝ ሺ ትላላችሁ ማለት ነው። እሷ እንዴት ነች ለማለት ስትፈልጉ። ሃው ማለት ምንድነው? እንዴት ነው ማለት ናት ነች። ሺ ስትሉ ደግሞ እሷ። ስለዚህ እሷ እንዴት ነች? እሷ ደህና ናት እንዴት ነች ስትሉ ምን ትላላችሁ ማለት ነው? ሃው ኢዝ ሺ፣ ሃው ኢዝ ሺ ማለት ትችላላችሁ እንዴት ናት። ከዛ መልሳችሁ ኤስኤች ኢን ሺ ብላችሁ ማንበብ። ሺ ኢዝ ናት ብያችኋለሁ። ሺ ኢዝ ኤፍአይን ፋይ ኢን ን ፋይን ፋይን። ሺ ኢዝ ፋይን፣ ሺ ኢዝ ፋይን፣ ሺ ኢዝ ፋይን ደህና ናት ለማለት ስትፈልጉ ሺ ኢዝ ፋይን ትላላችሁ ማለት ነው። ሺ ማለት እሷ ማለት ነው። ፋይን ማለት ደግሞ ምንድነው? ደህና ማለት ነው። ስለዚህ ሺ ኢዝ ፋይን ካላችሁ ደህና ናት እያላችሁ ነው ማለት ነው። ከዛ አሁንም ዳብሊው ኤች ኤን እንደማንበብ አለባችሁ እንደ ዋ ማንበብ፣ ቲን እንደ ት ዋት አይኤስን ኢዝ ብላችሁ ማንበብ፣ ቲኤችኤን ዳ፣ ቲን ት ዳት። ዋት ኢዝ ዳት ስትሉ ምንድነው? ያ ምንድን ነው ስትሉ ዋት ኢዝ ዳት ትላላችሁ። ዋት ስትሉ ምንድን ነው እያላችሁ ነው። ዋት ኢዝ ስትሉ ምንድን ነው፣ ዳት ስትሉ ደግሞ ያች ለማለት የምትጠቀሙ። ስለዚህ ዋት ኢዝ ዳት ያ ምንድን ነው አላችሁ። ከዛ መልሱ በቀላሉ አይቲን ኤት ኢዝ ብላችሁ አንብቡት። ኤት ኢዝ ኤን እንደ ኤ፣ ኤን እንደ ካ፣ አርን እንደ ር። ካር ኢት ኢዝ ካር ምን ማለት ነው? መኪና ነው። ያ ምንድን ነው? መኪና ነው ብሎ መለሰልን ማለት ነው። ኢት ኢዝ ስትሉ እንደዚህ ነው እያላችሁ ነው። ካር ማለት መኪና፣ ስለዚህ መኪና ነው ብላችሁ በቀላሉ መለሳችሁ ማለት ነው። ከዛ ዳብሊው ኤችን አሁንም እሱ ኤች ሳይለንት ነች ማለት ነው። ስለዚህ ዳብሊው አይን እንደ ዊ ማንበብ፣ ዳብሊው አይን ዊ፣ ሲና ኤችን ቺ ብላችሁ ማንበብ፣ ዊች። ከዛ ኦ ኤን ኢን በአንድ ላይ ዋን ብላችሁ ነው የምታነቡት። እሺ ኦን ብሎ አይነበብም። እዚህ ጋር ዋን ብላችሁ ነው የምታነቡት። ዋ የሚል ድምፅ አለው። ዋን ዊች ዋን አለን። የሆነ ሰው የሆነ ነገር ሊያስመርጠን የትኛው ሲለን ዊች ዋን ይላል ማለት ነው። ስለዚህ ዊች ማለት ምንድነው? የትኛው ማለት ነው። የትኛው። ስለዚህ ዋን ደግሞ አንዱ። ስለዚህ ዊች ዋን ስንል እያማረጥን ነው አንዱን እንድመጥ። ስለዚህ የትኛው እያለን እየጠየቀን ስለሆነ ዋን የገባው ለዚህ ነው። ስለዚህ ከአንዱ ምረጥ የትኛው እያለ ነው። ስለዚህ ዊች ዋን ስንል የትኛው እያለን ነው ማለት ነው። ከዛ መልሳችን ቲኤች አይን ዲ ብለን ማንበብ፣ ኤስን ስ፣ ዲስ ኦኤንኤን ዋን ብለን ማንበብ። አሁንም ዲስ ዋን ካላችሁ የሆነ ሰው ይሄኛው አሁን መረጥን ከየትኛው። አሁን እዚህ ጋር ዊች ዋን ስትል የትኛው ብለን ነበር። እዚህ ጋር ደግሞ ዲስ ዋን ካልን ኦልሬዲ ይሄኛውን አንዱን መርጠና ማለት። ስለዚህ ዲስ ዋን ካልን ይሄኛው ብለን በቀላሉ መመለስ ይቻላል ማለት ነው። ዲስ ዋን ይሄኛው ያ። ከዛስ እዚህ ጋር ደግሞ አሁን ዋት ኢዝ ዲስ ማለት ምንድን ነው ለማለት ነው። ስለዚህ ዋት ስትሉ ምን እያላችሁ ነው። ኢዝ ማለት ደግሞ ይህ፣ ዲስ ማለት ደግሞ ዚስ ማለት ይሄ ማለት። ስለዚህ ዋት ኢዝ ዲስ ካለን ማለት ነው ምንድነው ይሄ እያልን ነው ማለት ነው። ያ እንደዚህ ያደረጋችሁ በቀላሉ የእንግሊዝኛ ክህሎታችሁን ማዳበር ትችላላችሁ ማለት ነው። ስለዚህ ሁሌም እንደምላችሁ የምንለቃቸው ቪዲዮዎች ሳትሰለቹ እስከ መጨረሻው ማየትና መከታተል ነው ማለት ነው። አሁን ዛሬ ያየን በብዛት ምንድነው ሁልጊዜ የምንጠቀማቸውን ዳብሊው ኤች ኩዌሽን እየተጠቀምን። ዳብሊው ኤች ኩዌሽን ማለት በዳብሊው እና በኤች የሚጀምሩት አሉ። እነ ዊች፣ እነ ዋት፣ እነ ሁ፣ እነ ሁዝ፣ እነሱን ያየን ማለት። ስለዚህ ዛሬ በዋናነት ዋትንና ምንድን ያየን? ዊችን አይተናል እና ሁን። ስለዚህ ዋት ስትሉ ምን ለማለት ስትፈልጉ ነው? ዋት ስትሉ ምን ለማለት፣
ዊች ስትሉ ደግሞ የሆነ አማራጭ አለ። የትኛውን ለመምረጥ የትኛው ለማለት የምትጠቀሙት። ዊች ማለት አማራጭ የትኛው እንደማለት የምትጠቀሙት። ዌር ከሆነ ደግሞ ዌር ደግሞ ቦታ ስጠይቁ፣ አሁን ቦታ ዌር ስትሉ ቦታ የሆነ ቦታ ለመጠየቅ ስትፈልጉ ዌር መጠቀም አለባችሁ። ሰዓት ጊዜ መጠየቅ ስትፈልጉ ደግሞ ዌርን ትጠቀማላችሁ። መቼ ለማለት ስትፈልጉ። ሁ ስትሉ ደግሞ ማን፣ አሁን ስለ ሰዎቹ ማን ነው ማናት ለማለት ስትፈልጉ ማን ትጠቀማላችሁ ማለት ነው፣ ሁን እንደምትጠቀሙ። ስለዚህ በስፋት ደግሞ ሌላ ጊዜም ስለምሰራላችሁ እነዚህ ደግሞ እጅግ አስፈላጊ ስለሆኑ ቀን በቀን የምንጠቀማቸው የእንግሊዝኛ ንግግሮች ስለሆኑ በዚህ መልኩ እንማማራለን ማለት ነው። ቀጣይም አሪፍ ቪዲዮ እሰራላችኋለሁ። ስለዚህ ዛሬ ክላሳችን እዚህ ጋር እናበቃለን። ቀጣይ በሌላ ትምህርት እስከምንገናኝ መልካም ጊዜ ተመኘሁላችሁ። ሰናይ ጊዜ